ኤክሰርሳይዝ አድርጉ። ሩጫ፣ ባስኬትቦል፣ ኳስ፣ ጂም የመሳሰሉ ሰውነታችንን አክቲቭ የሚያደርጉ ኤክሰርሳይዞች ሲሰሩ ሰውነታችን ላይ ኢንዶርፊንስ የሚባል ሆርሞን አለ። አይምሯችን ያንን ሆርሞን ሪሊዝ ያደርጋል። ይህ ሆርሞን ደግሞ ስራው ለራሳችን ያለን ሰልፍ ወርዝ እንዲጨምር የሚያደርግ ዌልቢንጋችን ከፍተኛ እንዲሆን የሚያደርግ የሆርሞን አይነት ነው። ስለዚህ ይህንን ሆርሞን እንዲለቀቅ ካደረጋችሁ ሰውነታችሁን አክቲቭ ስታደርጉ ለራሳችሁ ያላችሁ ሰልፍ ወርዝ እየጨመረ ይመጣል። እኔ ጂም ስሰራ የሆነ የማገኘው አይምሯ ላይ እርካታ አለ። ያቺ እርካታ የምትመጣው በምንድነው? በኢንዶርፊንስ ነው። ለምን? የሆነ ነገር ለፍቼ ሰርቼ ማሳካት እንደምችል አይምሮዬን ማሳመን ከቻልኩኝ ለራስ ያለኝ አመለካከትና ሪስፔክት እየጨመረ ይመጣል። ይሄም የሆነው በስፖርት አማካኝነት ነው። ብዙ ጊዜ ስፖርት ሲሰራ በቃ ፍሌክስ ለማድረግ ለመጎረር፣ ራስን ለመከላከል አይደለም። ሜንታሊ የምናገኛቸው ጥቅሞች ብዙ ናቸው። አንደኛው ያው ኢንዶርፊንስ የሚባል ሆርሞን ነው። ብዙ ጊዜ እንደዚህ አይነት ሀቢት ውስጥ የምትገቡት ለራሳችሁ ያላችሁ አመለካከት ዝቅተኛ ስለሆነ ራሳችሁን ስለምትወቅሱ ነው። እኔ ተኝቼ ስውል ራሴን በጣም ጀጅ አደርገዋለሁ አይደለ? ለምድሮ ተኝቼ እንትን ብለው ቤተሰቤን ህይወት አልቀይርም ወይ? ሁሌ እንደዚህ ሆኜ እኖራለሁ ወይ? ምንድነው ያለብኝ ሱስ እያልኩ ራሴን ወቅሰዋለሁ። ይህንን መወቅሰው ለምንድን ነው? ኢንዶርፊንስ የሚባለው ሆርሞን ሰውነቴ ላይ ሪሊዝ እያልተደረገ ስለሆነ ነው። ሪሊዝ ደግሞ የሚደረገው በምንድን ነው? ኤክሰርሳይዝ በማድረግ። ስለዚህ ሄዳችሁ ኤክሰርሳይዝ ስታደርጉ ሰውነታችሁ ኢንዶርፊንስ እያለቀቀ ይመጣል። ኢንዶርፊንስ ሲለቀቅ ደግሞ ለራሳችሁ ያላችሁ አመለካከት እየቀነሰ ይመጣል። ትክክለኛ አንድ እንደዚህ አይነት አዲክሽን ውስጥ ያለ ሰው መጥቶ ከእንደዚህ አይነት ውስጥ እንዴት ልውጣ ብሎ እንደ ወንድም መጥቶ ቢያማክረኝ የመጀመሪያ ለራሴም ሪኮሜንድ ማድረገው ለሌሎች ሰዎችም ሪኮሜንድ ማድረገው ፕራክቲካል ስቴፕ ይህን ነው። በቃ ስፖርት ስሩ፣ ሰውነታችሁን ቢውል አድርጉ። በተለይ ደግሞ ጂም፣ ወንድ ከሆናችሁ ጂም መስራት አለባችሁ። አንደኛ ቴስቴስትሮናችሁ ነው ቡስት የምታደርጉት፣ ሁለተኛ ኮንፊደንሳችሁን ትቀይራላችሁ። እስቲ ጂም የሚሰሩ ሰዎችን ተመልከቱ። ኮንፊደንስ አላቸው። ኮንፊደንስ ከሌላቸው ቴስቴስትሮናቸው ከፍተኛ ነው። ያ ካልሆነ ደግሞ የሆነ ሱሳሱስ ውስጥ የለም። ዙሪያችሁን ካያችሁ ጂም እየሰራ ሴጋ የሚመታ አሺሽ የሚያጨስ ጫት ውስጥ ያለ በቃ ሱስ የሚባል ውስጥ ያለ ሰው የለም። የተወሰኑ ሰዎች ሊኖሩ ይችላሉ፣ ግን ኦሬዲ የለም። በቃ 0 ምናምን። ለምን? ለራሱ ያለው ሰልፍ ወርዝ እና ዌልቢንጉ ከፍተኛ ስለሆነ እንደዚህ ተራ ነገር ውስጥ መገኘት አይፈልግም። ከእንደዚህ አይነት ሱስ ውስጥ አንተ ደግሞ መውጣት የምትፈልግ ነገር ከሆነ ኤክሰርሳይዝ አድርግ። የግድ ፋንሲ ጂም አያስፈልግም። ቤት ውስጥ ፑሻፕ ስራ፣ ዲጋፕ ምናምን ስራ፣ ፑልአፕ ስራ። ከዛ ቀስ እያልክ ያን ነገር ቢውል እያደረግከው ራስን መቀየር እንደምትችል እያመንክ ስትመጣ ትልልቅ ስቴፖችን መውሰድ ትጀምርና ይህንን አዲክሽን፣ ይህንን የሰይጣን ስራ ኮንትሮል እያደረግከው ትመጣ